ሰላም ጤና ይስጥልኝ። ከወትሮ የተለየ ዓለም አቀፋዊ አስደናቂ ዜናዎችን ማሰማት ጀምረናል ከቡና ሚዲያና ኮሙኒኬሽን። በቅድሚያም በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን ነው ተባለ። የወታደራዊ ተሽከርካሪ ማሰልጠኛ ትምህርት ቤት ብቁ አሽከርካሪዎችን እያበቃ ነው ተብሏል። በአቮካዶ ፍሬ ውስጥ ስልክና ትንባሆ በመሸሸግ ታራሚ ለመጠየቅ የሞከረው ግለሰብ መቀጣቱ ተገለጸ። ሺጂፒንግና ትራምፕ ሐሙስ እንደሚገናኙ የቻይና ውጭ ጉዳይ ሚኒስቴር አስታወቀ። ሜሊሳ የተሰኘው አውሎ ነፋስ ወደ ኩባ መሻገሩ ተገለጸ። የሚሉት አበይት ዜናዎቻችን ናቸው። ወደ ዝርዝሩ አልፋለሁ። አማኑኤል ነኝ። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን ነው። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን ነው ተባለ። ኦቪድ ግሩፕ የትራንስፖርት ችግር መፍታት የሚያስችል የኬብል ካር ወይንም በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ቴክኖሎጂ ተግባራዊ ሊያደርግ መሆኑን የድርጅቱ ዋና ስራ አስፈጻሚ ዮናስ ታደሰ ገልጸዋል። ኦቪድ ግሩፕ በቴክኖሎጂ የታገዙ ዘመናዊ ቤቶችን ከመገንባት ባሻገር የትራንስፖርት ችግር ለመፍታት በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ለማድረግ የፕሮጀክት ጥናት ማጠናቀቁን ዋና ስራ አስፈጻሚው አስታውቀዋል። የባቡርና የመኪና መሰረተ ልማቶችን ማፍረስ ሳያስፈልግ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ወይም ኬብል ካር ቴክኖሎጂ በአዲስ አበባ ተግባራዊ ለማድረግ ያስችላል ተብሏል። በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የኢትዮጵያን ገጽታ የሚያጎሉ የተለያዩ ፕሮጀክቶች የተከናወኑ መሆኑን ገልጾ ኦቪድ ግሩፕም በግንባታው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም ዘመናዊ ከተማ ለመገንባት በመንግስት የሚደረገውን ጥረት የበለጠ የሚደግፍ መሆኑን አረጋግጧል። ኦቪድ ሀገራዊ ልማትን ከማገዝ ባለፈ በግንባታው ዘርፍ ዘመናዊ ቴክኖሎጂን በመጠቀምና በአጭር ጊዜ የማጠናቀቅ ስራውን እንደሚቀጥል መግለጻቸውን ኢዜአ ዘግቧል። የወታደራዊ ተሽከርካሪ ማሰልጠኛ ትምህርት ቤት ብቁ አሽከርካሪዎችን እያበቃ ነው። የወታደራዊ ተሽከርካሪ ማሰልጠኛ ትምህርት ቤት የተቋሙ መሰረታዊ ፍላጎት መሰረት በማድረግ ብቁ አሽከርካሪዎችን አሰልጥኖ በማብቃት ሙያ ኃላፊነቱን እየተወጣ ይገኛል። የወታደራዊ ተሽከርካሪ አሽከርካሪዎችና ማሽነሪ ኦፕሬተሮች ማሰልጠኛ ትምህርት ቤት የ42ኛ ዙር የመካከለኛና ቀላል ተሽከርካሪ አሽከርካሪ ሰልጣኝና የሁለተኛ ዙር የኮንስትራክሽን ማሽን ኦፕሬተር ሰልጣኞች በመቀበል ስልጠና አስጀምረዋል። የማሰልጠኛ ትምህርት ቤቱ ዋና አዛዥ ኮሎኔል ብርሃኑ አሰፋ ማሰልጠኛ ትምህርት ቤቱ ዘመናዊ የሆኑ ተቋም የሚሰጣቸውን ተልዕኮ በውጤት የሚወጡ ብቁ ራሳቸውን ለማሳደግ የሚጥሩ ወታደራዊ አሽከርካሪና የማሽነሪ ሙያተኞችን እያፈራ የሚገኝ ማሰልጠኛ መሆኑን ተናግረዋል። የሚሰለጥኑበት የሹፍርና ሙያ ከፍተኛ የሆነ የሀገር ሀብት የፈሰሰበት ከመሆኑን ባሻገር ለሰራዊቱ የግዳጅ አፈጻጸም አይነተኛ ሚና ያለው ስለሆነ ትኩረት ሰጥታችሁ የአሰልጣኞችን የማስተማር ጥበብ ተቀብላችሁ በተቀመጠው አሰራር መሰረት መሰልጠን ይገባቸዋል ሲሉም ኮሎኔል ብርሃኑ አሰፋ አስገንዝበዋል። ሰልጣኞች በቀጣይነት በሚሰጣቸው የተሽከርካሪ ስምሪት በንብረትና በሰው ሕይወት ላይ ኃላፊነት ወስዶ ሙያዊ ግዴታን ለመወጣት ስልጠናው ላይ የበለጠ ግንዛቤ መፍጠር እንደሚገባ አመላክቷል። የወታደራዊ ተሽከርካሪ ማሰልጠኛ ትምህርት ቤት ብቁ አሽከርካሪዎችን ለመፍጠር የተንቀሳቃሽ ምልመላ እና ፈተና በመስጠት ሰልጣኞችን የተቀበለ ሲሆን በሙያተኞች አማካኝነት ክፍሎች ድረስ በመሄድ ለነባር አሽከርካሪዎችና አመራሮች መንጃ ፈቃድ የማሻሻል ፈተና እየሰጠም ይገኛል። ዘገባው የትምህርት ቤቱ የሰራዊት ስነ ልቦና ግንባታ ነው። በአቮካዶ ፍሬ ውስጥ ስልክ እና ትንባሆ በመሸሸግ ታራሚ ለመጠየቅ የሞከረው ግለሰብ ተቀጣ። የህግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ እሸቱ ጥቅምት 15 ቀን 2018 ዓ.ም የህግ ታራሚ ለሆነው ዘሪሁን ግርማ ከቀኑ 5 ሰዓት አካባቢ ወደ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ ፖሊስ አባላት እጅ ከፍንጅ ተይዟል። የህግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ በመሰንጠቅ እና ፍሬውን በማውጣት በውስጡ የሞባይል ቀፎ ከነቻርጀሩና የተበታተነ ትንባሆ በሙጫ በማሸግ ለማቀበል ሲሞክር በፍተሻ አባሎቹ
ብርቱ ጥረት እጅ ከፍንጅ ተይዞ ለባቱ ፖሊስ ጣቢያ ተላልፎ ተሰጥቷል። ከፖሊስ የቀረበለትን ማስረጃ በአጠረ ጊዜ የመረመረው የባቱ ከተማ አስተዳደር ወረዳ ፍርድ ቤት ጥቅምት 18 ቀን 2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ ጥፋተኛ ሆኖ በመገኘቱ በ1 ዓመት ከ4 ወር እስራት እና የ3,000 ብር ገንዘብ እንዲቀጣ ወስኖበታል። መረጃው የማይክሉ የህዝብ ግንኙነት ክፍል ነው። ሜሊሳ የተሰኘው አውሎ ነፋስ ወደ ኩባ መሻገሩ ተገለጸ። አውሎ ነፋሱ ወደ ሰሜን ምስራቅ በመጠምዘዝ ወደ ኩባ ሁለተኛዋ ትልቅ ከተማ ሳንቲያጎ ዴ ኩባ እንዳመራ ተገልጿል። በኃይለኝነቱ በምድብ 4 የተቀመጠው ይህ አውሎ ነፋስ ጎረቤት ጃማይካን በመምታት እስካሁን በታሪክ ታይቶ የማይታወቅ ኃይለኛ አውሎ ነፋስ ሆኖ ተመዝግቧል። በደቡብ ምዕራብ ጃማይካ ከ500,000 በላይ ነዋሪዎች ያለ ኤሌክትሪክ ቀርቷል ሲል የአካባቢው ባለስልጣናት ተናግረዋል። የጃማይካ ጠቅላይ ሚኒስትር ኤንድራስ ሆልኔሴ እስካሁን ያገኘናቸው ሪፖርቶች የሚያሳዩት በሆስፒታሎች፣ በመኖሪያ አካባቢዎች፣ በመኖሪያ ህንፃዎች፣ በንግድ ቤቶችና ንብረቶች እንዲሁም በመንገድ መሰረተ ልማቶቻችን ላይ ከፍተኛ ጉዳት መድረሱን ነው ብለዋል። ጠቅላይ ሚኒስትሩ ከአውሎ ነፋሱ ጋር በተገናኘ ሞት እንዳልደረሰ ገልጸው ነገር ግን የአውሎ ነፋሱን ጥንካሬና የጉዳት መጠን ከግምት ውስጥ በማስገባት የህይወት መጥፋት እንደሚኖር እንጠብቃለን ሲሉ መናገራቸውን ሲኤንኤን ዘግቧል። የሰዓቱ ዜናዎችን ይመስላሉ። ከቡና ሚዲያና ኮሙኒኬሽን አማኑኤል ነኝ። ጤና ይስጥልኝ።